ስለ ሁሉም መልስ ነው ኢየሱስ። እንትናን አመነው ቀይረን ሌላውን እንኳን እኛ ራሱን ማዳን ያልቻለውን ሰርቶ አላሳየ ሁሉ ካላባዬ በምድር ረፍት የለ ተስፋ በሰማይ ኢየሱስ ክርስቶስ ከሌለው ተድላና ገንዘብም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ! ክብር ለኢየሱስ ይሁን። ኮፒ ሊንክ ሼር እያደረጋችሁ ታብ እያደረጋችሁ ዛሬ የምንቆይበት ጉዳይ የታቦቱና የድግምቱ ጉዳይ ነው። ሰሞኑን በጣም ሲሰቃዩ የነበሩ ሰዎች በዚህ ጉዳይ ላይ ያስተማርኩትን የተናገርኩትን ነገር ይዘው በጣም ሲንጨረጨሩ የነበሩ ሰዎችም እንዲሰሙት አስፈላጊም ስለሆነ ታቦቱና ድግምቱ ለክርክር የሚቀርብም ነገር ስላልሆነ እስቲ የታቦቱንና የድግምቱን ጉዳይ በተለይም በገብርኤል ታቦት ላይ ምስሐበ ነዋይ የሚስብ ወይም ደግሞ ሀብት ስለት የሚሰበስብ ድግምት ይደገማል። ሁለተኛው ደግሞ ህዝብ አግዝ ደግሞ ህዝብ ነው የሚሰበስበው። በጣም ብዙ ህዝብ የሚሰበስብ ነው። የሚሰዋለት የሚፈስለት ደም አለ። ኪዳን ይደረጋል። በየአመቱ ሰዎች ይሞታሉ ወደዛ ስፍራ ሲሄዱ። ይሄ በጣም አደገኛ የጥንቆላ አሰራር ነው እና ይሄ አንጨርጭሯቸዋል ብዙዎቹ። ነጋዴ በጣም ተበሳይቷልና የነዚህን ሰዎች ልብ ለማሳረፍ በታቦቱ ላይ የሚሰራ ኦርቶዶክስ ታቦት ብላ ባዘጋጀችው በምትሸከመው ነገር ላይ የሚሰራውን አደገኛ የጥንቆላ ስራ ሲላሳያችሁ። በተለይም ያው ሰሞኑን አንዳንድ ጥያቄዎች ተነስተውም ስለነበረ በዛ ዙሪያ ትንሽ ማስረጃ በማቅረብ መሞገት አስፈላጊ ነው ብዬ ስላመንኩኝ ነው። ማስረጃውን በማቅረብ ይሄ ምንም የማይታበል ወይም ደግሞ ሊዋሽ የማይችል ጉዳይ እንደሆነ እንዲያውቁት ይሄንን እናደርጋለን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ! አርፍ ይሆናል ብሎ ተስፋ የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ የተመለሰው ለዘመድ ወዳጁ ሌላ ምንም ሳይሆን አሸዋ ነው በእጁ። ኢየሱስ ክርስቶስ ከሌለው ዕውቀት ምርምርም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ለሁሉ መልስ የሆነ ነው ኢየሱስ። ለሁሉ መልስ የሆነ እናምነዋለን እርሱን። ክብር ምስጋና ለጌታ ይሁን። ሃሌሉያ!
እሺ ታብ ያደረጋችሁ ኮፒ ሊንክ ሼር ያደረጋችሁ ጸጋና ሰላም ይብዛላችሁ። እንግዲህ በታቦት በሚባለው ነገር ላይ የሚደገሙ ድግምቶች አሉ። ይሄንን በሚመለከት ነው ዛሬ እንድንነጋገር የፈለኩት። መቼም ያው የሚከፋቸው ሰዎች ይኖራሉ። አቡነ ኤርሚያስ የሚባሉት ያቀረቡት ትምህርትና የግንዛቤ ማስጨበጫ ፕሮግራም ላይ ይሄንኑ ጉዳይ በግልጽ በአደባባይ ተናግረዋል። ምንድነው ያሉት? እየተነቆሉ የሚያስቸግሩ ሰዎች እንዳሉና እነዚህ ደግሞ በተገለጠ ሁኔታ በታቦት ላይ ጥንቆላን እንደሚሰሩ ያስቀመጡትን ነገር እሱን ነው ዛሬ ማሳያችሁና ይሄ ምን ጥሪ ያስፈልገዋል? ኦኬ ይሄ ምን ማብራሪያ ያስፈልገዋል? ራሳቸው የሚያውቁት አየው። አሁን ሰንበት ተማሪና ጸበል ቀጂ ሊከራከር ቢወጣ ጳጳሱ የተናገሩት እያለ በዚህ ሁኔታ ምንም ክርክር ሳያሻው ያለውን እውነት ከራሳቸው ሲኖዶሱን ከሚመሩት ጳጳስ ከራሳቸው አንደበት እሱን አሰማችኋለሁ። በቃ የመውረድ እሺ ያችን ምልክት ማለት ነው። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። ስማ ጆሮን ክፈት። ስማ እኛ አቡነ ኤርሚያስ ናቸው የወሎ አገረ ስብከት ጳጳስ። ክፍልህ ገሌ ነው ገሌ የሚባል ታቦት አስገባ ተብሎ በጥንቆላ ይነገራል። የመጀመሪያው ሶስት ነገሮችን ነው እዚህ ስፍራ ላይ ያጋለጡት። በደንብ ስማ። አሁን ለክርክር ለድርድር የሚቀርብ ነገር አይደለም። ምንም የኦርቶዶክስ ታቦት ተብሎ የተቀረጸ ጣዖት ላይ ድግምት እንደሚደገም የትኛውም ደብተራ በተለይም በገጠሩ በከተማ ደግሞ የታወቁ ስለተሰሚ የሚባሉት ከአጋንንት ጋራ በተገናኘ ድግምት ተደግሞ ደም ፈሶ በዛ ድግምት መሰረት የሚሰራው ምስሐበ ነዋይና ህዝብ አግዝ የሚባለው ድግምት ተደግሞ አጋንንት ተስቦ በዛ ሁኔታ በድግምቱ መሰረት ህዝብ እየተንጋጋ እንደሚመጣ ይሄ የታወቀ አሰራር ነጠላ ለባሽና ሰንበት ተማሪ ሊያስተባብለው አይችልም። ጸበል ቀጂ ሊያስተባብለው አይችልም። ስለዚህ ይሄ ቢዝነሱ የተነካበት አጋንንት ነው የሚንጨረጨረው እንጂ ይሄው ራሳቸው የተናገሩ። አሁን ለዚህ ምን አይነት ዲቤት ነው የሚያስፈልገው? እዛው ሄደ ዲቤት አር ከሱ ጋር ይሄውል የመውረዳችን ምልክት ስማ። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ቆይ የመጀመሪያውን ስማው። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። አንደኛ። ስለዚህ እነዚህ ሰዎች የሚሰሩ ብር ነው ማለት ነው። ታቦተ ገሌ ሲሆን ይመጣል፣ ይሄ ገንዘብ ይመጣል ይላሉ። ስለዚህ ገንዘብ የሚያመጣውን ስለሚያውቁ
ስለሚያውቁ ይሄንኑ ዘዴና የረከሰ ያጋንንት አሰራር በመጠቀም ገንዘብ ለመሰብሰብና ህዝብ ለመሰብሰብ ይጠቀሙበታል። እከሌ የሚባል ታቦት አምጣ ገንዘብ ሰበስባለሁ ይሉታል። አንደኛው ይሄ በጥልቁ አሰራር መሰረት ለንግድ ቤት፣ ለመርካቶ ሱቆች የሆነ ቅጽበት ላይ በአንድ ጊዜ ሀብታም ሆነው የሚለወጡ ደጃቸው ላይ እንዲቀብሩ የተጠመዘዘ ዶሮ በከነ ነፍሱ ወይም ደግሞ በእንስራ የሚቀመጥ ዘንዶ እንዲቀልቡ ተደርጎ መስዋዕት እየተሰዋ በአንድ ጊዜ ሰውየው ባለጸጋ ሲሆን ታየዋል። ይሄ አጋንንት አሰራር ነው። የሰላቢ የአንደርቢ ምሳበንዋይ የገበያ ምናምን እየተባለ የሚሰራ የሀገር ያወቀው ፀሐይ የሞቀ ከየት መጣ? ከኦርቶዶክስ መጣ፣ ከደብተራ መጣ። የእግዚአብሔር ቃል በጆሮ አልፎ የማያውቅ ደብተራ ዜማ ሲያዜም ጠጅ ሲጠጣ የኖረ ደብተራ የሚሰራው ሴራ ነው። ይሄ ምን ማብራሪያ ያስፈልጋል? ምን ክርክር ያስፈልጋል? ይሄ አደባባይ ላይ የሚታወቅ ሰዎች ሁሉ የሚያውቁት ቄስና መነኩሴ ከነቆቡና ከነ ቀሚሱ እየተያዘ ሸቤ እየወረደ ያለበት የድግምት አሰራር በየከተማ ማዕዘናት የሚቀበር የተጠመዘዘ ዶሮ የኦርቶዶክስ ቄስና መነኮሳት መገለጫ አሳፋሪ ተግባር ሆኗል። አሳፋሪ ተግባር። ኦኬ። ስለዚህ ክርክር የሚገባ ካለ እዛው አሁን ከአቡነ ኤርሚያስ ጋር ይገባል ማለት ናፈኩ እንዴ እኔ ከኔ ጋር ምኑን ተነጋገርኩ ነው ወይስ ድግምቷን እንዳስጠናህ ነው? ከኚ ከጳጳስ ጋር ቁጭ ብለ ተነጋገር። እዛ አቅምን ማወቅ ጥሩ። ለዚህ ማብራሪያ ካለ ለአቡነ ኤርሚያስ መልስ ስጥ። ሌሎችም አሉ። እነዚህ ደብተሮችም የተንጫጩ ደብተሮችም አሉ። እነዚህ በሙሉ ለኚ ሰውዬ መልስ ይስጡ መጀመሪያ። ስለዚህ የመጀመሪያው ጉዳይ ምንድነው አሉ? እከሌ የሚባል ታቦት እከሌ የሚባል ጽላት ብታስገባ በቃ በደንብ ይሰምርልሃል ብለው በደንብ ይሳካልሃል ብለው የዚህን የእንትኑን ጉዳይ የገንዘቡን ጉዳይ የድግምቱን ጉዳይ ከሆነ በሆነ ሰማዕት በሆነ መልአክ በሆነ ጻድቅ ስም የተሰየመ እንጨት ጋር ተጣብቆ እንዲሰራ ይነግሩታል ማለት ነው። ይሄ መጀመሪያው አሰራር። ይሄ ደግሞ ቤት አልኳችሁ ንግድ ቤት፣ ሆቴል፣ ድርጅቶች እነዚህ ለገንዘብ ትርፍ የሚሰሩ ላይ ለነሱ የሚደገም የጥንቆላ ድግምትና አስማት አሰራር ላይ የተለመደ ነው። ስለዚህ it's one of the method to collect the money to make a business አንዱ የጥንቆላ ሲስተም ነው። ገብቷል? በሆነ ጻድቅ ስም ይደረግ። ስለዚህ ሰውየው ጠንቋይ ያማከረው ነጋዴ ለምሳሌ አንዳንዶቹ በጣም አደገኛ የሆኑ ሀብታሞች ይሆኑና ወይ ሚካኤልን ወይ ገብርኤል ይኸው ሚዲያ ላይ የምትሰማቸውን ሀብታም የተባሉትን ስማ ሀብታም የተባሉት ሚዲያ ላይ የምትሰማቸው ወይ የገብርኤልን በ19 እንዲደግስ ያደርገዋል። 19 እየጠበቀ ወይ በሬ ይጥላል ወይ በግ ይጥላል የሆነ ነገር ያደርጋል። ምሱ ነው ይሄ የሚሰጠው ምሱ። ኦኬ። ወይ በሚካኤል ቀን ሰውየው ነጭ ለብሶ የሆነ ጥለት እንዲያደርግ ይደረጋል። ምሱ ነው ያ መንፈስ እንዲያደርግለት ያዛል። ስለዚህ የሀብታም የተባለው ሰው ከተመደበለት ታቦት ጋራ ከተመደበለት ጽላት ጋራ ነፍሱን አዛምዶ ያቺ ቀን ካለፈች ገብርኤል ካልሄደ ወይ ሚካኤል ካልሄደ ወይ አርሴማ ካልሄደ ቢዝነሱ በሙሉ ነው የሚጠፋው። ቢዝነሱ በሙሉ እንዳለ አዮ ቢዝነሱ እንዳለ ጉድ ነው የሚፈላበት።
አንዳንዶች እንደውም ዘግተዋል ቢዝነሶቻቸውን። ምኑን አቋርጠው? ምሱን አቋርጠው በእንስራ ዘንዶ የሚሰጣቸዋል። ይቀልባሉ። አንድ ቀን ግን ይውጠዋል ሰውየው። ወይ ፊቱ ተጣሞ ወይ ቤተሰቡ በመኪና አደጋ አልቆ እንደዚህ ነው መጨረሻቸው። ባይዘው በጣም ብዙ ከጥንቆላ ጋር የተገናኘ ዝምድና ኖሯቸው እሱን ደግሞ ደም በመገበር በጣም አደገኛ የሆኑ ወንጀሎችን በመስራት ሀብታቸውን አጠራቅመው ይዙና የሆነ ጊዜ ላይ ምሱን ሲያስቀሩበት ፊቱን አጣሞ እግሩን ቆርጦ አሽመድምዶ አድበልብሎ ያስቀምጠዋል። ይሄ የአጋንንቱ ዓለም አሰራር የታወቀ ነው። ስለዚህ ከገብርኤል ጽላት ጋር ተስማምቶ ነው የሚሰራው። ከሚካኤል ጽላት ጋር ማለት በሚካኤል ስም ከሚሰራ ጋኔን ጋር ተስማምቶ ነው የሚሰራው። ይውጋው እግዚአብሔር ከሰማይ ተወጋየው። ለዚህ ነው አሁን ጥብቅና ሊቆም የሚመጣው ማለት ነው። ይሄ ሳይታለም የተፈታ ሁሉም ሰው የሚያውቀው የአደባባይ ምስጢር በየሰፈሩ የሞላ አንቺ የምታውቂው አንተ የምታውቀው እኔ የምናገረው እዘረግፈዋለሁ ጉድህን እዘረግፈው። ይሄን ያጋንንት ዓለም አሰራራቸውን ሜዳ ላይ ፀሐይ ላይ ነው ማሰጠው። ኢየሱስ ጌታ ነው። ኢየሱስ ያድናል። በኢየሱስ ላይ ያሰለጠናቸዋቸውን አማልክት ከምድሪቱ ላይ እስኪጠረጉ ድረስ በኃይልና በስልጣን ወንጌል ይሰበካል። በቃ ለሃጭህ እስኪዝረከረክ ድረስ የበላኸውን እስክተፋ ድረስ የሰበሰብከው እስኪበተን ድረስ ዘንዶ ይሄው ሌዋታን በምድሪቱ ላይ የተጋደመ ዘንዶ ይሄንን ሁሉ ህዝብ የዋጠ ዘንዶ እስኪተፋ ድረስ ወንጌል ይሰበካል። ሆዱ ይረገጣል። ሃሌሉያ! ኢየሱስ ለዘላለም ጌታ። ስለዚህ የመጀመሪያው ምንድነው አልኳችሁ? እከሌን አስገባ፣ እከሌ ብታደርገው ገንዘብ ይመጣል። ይሄ ጥንቆላ ሰራ። ኦኬ፣ ጥንቆላ። እኔ አማቃቸው ቤተሰቦች አሉ ያደኩበት አካባቢ በጣም አደገኛ። በአንዴ ሀብታም ሆነ ሰውየው፣ በአንድ ጊዜ ተነስቶ ሀብታም ሆነ። ከዛ ሰው እንትን ማለት ጀመረ። የሚገርማችሁ ዘንዶ ቤት ውስጥ ዘንዶ በብረት ሳጥን አድርጎ ዘንዶ ይቀልባል። ቀስ እያለ እዛ የሚሰሩ ሰራተኞች ሚስጥር ሲያወጡ እየታወቀ ሲመጣ ከዛ ደግሞ እየሄደ የሚደግማል። ያ የሚደግም ደብተራ የንስሐ አባት የተባለ ነው። የንስሐ አባት ተብሎ ቤት ሊረጭ ነው የሚሄደው ነው የሚባለው። በየወሩ በተመሳሳይ ቀን እየሄደ ድግምቱን ይደግምለታል። ያ ድግምት የሚታደስበት ደግሞ በአመት አንዴ የሆነ ቀን አለ። ድግምቱ የሚታደስበት ሊስን ስማ፣ ድግምቱ የሚታደስበት አመቱን ጠብቆ በጳጉሜ ወር ሚስትየውም ሰውየውም ቀይ ነጠላ ነው የሚያደርጉት። የዛን ቀን ቀይ ነጠላ ሊስን ቀይ ነጠላውን ያደርጋል። አይገርማችሁም? ተራ በተራ ምን እንዳደረጉት አይታወቅም። ያ መንፈስ ደብተራው እየመጣ ይደግም ነበር። ያ ንስሐ አባት የተባለው ለብዙ ዘመን ሀብታም ሆኖ ተቀምጡ። ሳይታወቅ በአንድ ጊዜ ነው የናጠጠ ሀብታም ነው። ይኸውላችሁ ልጆቹ ራሳቸውን ሲያጠፉ ቀስ በቀስ ሙሉ ቤተሰብ ወደ 8 ፋሚሊ ያለቀበት ቤት በተወሰነ ዓመታት ልዩነት ውስጥ 8 ቤተሰብ ያለቀበት። እየሄደሚ ደግሞ ማን ነው? መርጌታው። እየሄደሚ ደግሞ ንስሐ አባት የተባለውን ደብተራውን ጸበረጫለሁ እያልሜድ በአመት አንዴ ኪዳኑ ይታደሳል። ወይም ደግሞ ያ ድግምቱ የሚታደስበት ቀን ጳጉሜ ላይ ነው የሚደረገው። 8 ፋሚሊ መጨረሻ ላይ ይኸው ቤቱ ይዘገንናል። ስታየው ይታወቃል። ይሄ በመንደር ውስጥ የሚታወቅ ነገር ነው። ይሄ የጠለቀ የአጋንንቱ ዓለም አሰራር በምድሪቱ ላይ የሚታወቅና ሰዎች ሁሉ የሚረዱት ነው። ስንናገረው የሚገባው በጣም ብዙ ህዝብ አለ እዚህ ውስጥ። ይሄ ነው ህዝብ አግዝ ምሳሐበ ነዋይ እየተባለ የሚጠራው ድግምት። ይሄ በየሱቁ መርካቶ ውስጥ የሚታወቅ ተበጥብጦ የሚደፋ ነገር ይሰጠዋል። ተበጥብጦ የሚደፋ ነገር ግራዋ ምናምን ላይ ጥንቆላ ነው። ባይዘው ይህ ይበጠበጣል። የሆነ ፌጦ የሆነ ነገር አድርጎ ድፋ ይባላል። በወር የሆነ ወይ የሚካኤል ቀን ወይ የገብርኤል ቀን ሲደፋ ታየዋለህ። አስተውለየው ምነግርህን ስማ።
ተበጥብጦ የሚደፋ ነገር ይሰጠዋል። ያ ተደግሞ ነው። ደብተራው የደገመበትን ነው። እቺን ድፋ ነው የሚባል። ሰው እየተንቀለቀለ የሚሄደው እዛ ሱቅ ነው። በተለይ ክርስቶስ የሌለው ዳግመኛ ያልተወለደ ሰው የነዚህ ሰዎች መጫወቻ ነው የሚሆን። ድፋ በተባለ ቀን ይደፋል ማለት የሚደፋ ነገር ግድግዳ ውስጥ የሚከበር ነገር ይሰጡታል። ግድግዳ ውስጥ ይከብራል። አሁን እዚህም በቤተ መንግስቱ አካባቢ የነበሩ መሸታ ቤቶች፣ ጠላ ቤት፣ አረቄ ቤት በሙሉ ያ ሲፈርስ ያልወጣ ጉድ ንገረኝ። የሰው አስከሬን፣ የደረቀ ፍየል፣ የደረቀ በግ ከነነፍሱ የተቀብ ግድግዳ ውስጥ የሰው አካል፣ የህፃን ልጅ አካል ይሄ ሲፈርስ ሚንጫጫው ታዲያ ምንድን ነው? የመናፍስቱም እኮ አሰራር አለ እዛ ውስጥ። አዮ ቤት የፈረሰበትማ ቤት ይሰጠዋል። ስራው የፈረሰበት ግን ቤት አይፈልግም፣ ሲጮ ነው የሚኖረው። ስራው የፈረሰበት አንተ በየግድግዳው መሃል ፎቶ የያዘው ካሜራ የያዘው የተቀረጸ የተቀመጠ ነገር ነው ምነግር። እግዚአብሔር ከምድራችን ላይ ይጥረገው። አዮ መሃል ከተማን የያዘ ገጠሩን የያዘ አራቱንም የኢትዮጵያን አቅጣጫ በድግምት ጠርቆ የያዘ ዘንዶ በታቦት ላይ የሚሰራው እሱ ራሱ መንፈስ ነው። እሱ ነው በሚካኤል ስም የሚገለጠው ያው የረከሰ መንፈስ ነው። ይሄንን ነው ያጋለ እርቃኑን እያስቀረውት ያለውት ይሄንን እርቃኑ ይሄ ካልፈረሰ ወንጌል እንዴት ብሎ ነው ለዚህ ህዝብ የሚገባው? ይሄ ካልተነገረው ጥንቆላ ኖርማላይዝ ተደርጎ ተነግሮት የንስሐ አባት የሚሰራው ኖርማል የሆነ ነገር መስተፋቅር፣ መስተዋድድ፣ መስተአብድ፣ መስተጻርር የሚባሉ ድግምቶች እየተደገሙ ማን ነው የሚሰራው? ኦርቶዶክስ ውስጥ ያለ ቄስና መርጌታ ደብተራ አዮ ቤቱ የፈረሰበት ብቻ አለ። ቤቱ የፈረሰበት ቢጮ እንደውም ያዋጣል። ከዛ ምትክ ቤት ይሰጠዋል። እየተሰጠው ነው እስከምናቀው ድረስ ምትክ ቤት ይሰጠዋል። ይሄ ጥንቆላው፣ ድግምቱ፣ አስማቱ በየግድግዳው ውስጥ በግና ፍየል ከነነፍሱ ሰው ጭምር ሲቀብር የኖረ ግን ስራው ስለሆነ የፈረሰው ሲንጫጫ ነው የሚኖረው። ቤት ሰተው ራሱ ያለቅሳል። ቤት ሰተው ተሰጥቶት ወጋው በጌታ በኢየሱስ ስም። የደከረተ ስፒሪት ማለት ነው። ኮተታ መንፈስ እግዚአብሔር ያጸዳ። አሁን እኔ አዲስ አበባ ጸድቶ ሳይ እንደው እግዚአብሔር ምስክሬ ነው እንዴት ደስ እንዳለኝ። አንተ ሰው ከቆሻሻ ጋራ ኑር ይባላል። እኔ አሁን የመጣሁት ከሰሜን አሜሪካ እዚህ መጥቼ ሳይ ከ14 ምናምን ዓመት በኋላ ሳየው ጸድቷል። ጸድቶ አካባቢው ጸድቶ ኮሪደሩ ጸድቶ ሌላ አገር ሌላ ከተማ ሆኖ ሌላ አገር ሆኖ በቃ ምታቁት አይደለም እኮ። በተለይ ወጥቶ የተመለሰ ሰው ያውቀዋል ወንድሜ፣ ድሮ የነበረውንና አሁን ያለው ይሄ አሁን በጣም ቆሻሻና ለመኖር የማይመች የነበረው አካባቢ ሲጸዳ አብሮ የተጠረገ መንፈስ አለ። አብሮ አንተ እኮ መጋረጃ ጋርዶ እኮ በየስፍራው እኮ ሲጠነቁል የነበረው ጠንቋይ በሙሉ የተጠረገው ስንት ጠንቋይ ተጠረገ በየስፍራው። እኔ መቀጠል ነው ያለበት። እግዚአብሔር ይባረክ። ምድራችን እንድትፈወስ፣ ምድራችን እንድትባረክ የተጠቀጠቀ የጠንቋይ መዓት በሙሉ እየተጠረገ ዞር ነው ማለት ያለበት። በቃ ክብር ለኢየሱስ ይሁን። ሃሌሉያ። እውነታው ይሄ ነው። የሴተኛ አዳሪዎች ልክ ኖርማላይዝ ተደርጎ የምድሪቱን መልክ የሚያጨቀይ ክፉ የሆነ አሰራር
ዝሙት፣ ርኩሰት፣ ጥንቆላ፣ መዳራት፣ መጠጥ፣ ስካር የሞላባቸው ሰፈሮች ወለል ብለው ከጨለማ ተገላግለው ሰው የሚወጣበት የሚገባበት ሆኗል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ የጥንቆላ አሰራርን አብሮ ያጠፋ ነገር ነው። ለበጎ ነው እግዚአብሔር ሁሉን ነገር የሚያደርገው። ማንም ወንበር ላይ ሊቀመጥ ይችላል። ማንም ወደ ስልጣን ሊመጣ ይችላል። እግዚአብሔር የንጉሥን ልብ ወደ ወደደው እንደ ቦይ ውሃ ይነዳዋል ነው የሚለው መጽሐፍ። እግዚአብሔር አምላክ ነው። እግዚአብሔር የነገስታት ንጉሥ ነው፣ የጌታዎች ጌታ። የትኛውም ሰው ስልጣን ላይ ይቀመጥ። ጌታ ግን ዘመኑ ሲደርስ በሰውየው በተሾመው ሰው በንጉሱ በአስተዳዳሪው በኩል ስራ ይሰራል። በቃ ይሄው የእግዚአብሔር ስራ እንዲህ ነው። ክብር ምስጋና ለጌታ ይሁን። ሃሌሉያ። ስለዚህ የመጀመሪያው ጉዳይ ምንድን ነው? ታቦተ ከሌን ብታስገባ ትባረካለህ፣ ሀብት ይበዛልሃል፣ ገንዘብ ይመጣል ተብሎ የሚነገር ንግርት አለ። እሱ ነው የመጀመሪያው። ስማው በደንብ አቡነ ኤርሚያስን ስማ። ብር ይመጣል ይላሉ። በቃ የመውረዳችን ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት። እሺ። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አይዮ አስጠንቁሎም የሚያስቸግሩን አሉ። ክፍልህ ገሌ ነው። ይሄ ደግሞ ምንድነው? የኮከብ ቆጠራ ነው። የኮከብ ቆጠራ ነው። ክፍልህ ታቦተ ገሌ ነው። ሁለተኛው የታቦተ ገሌ ተብሎ ለምሳሌ አሁን በሆነ በጋዜጣ በመጽሔት ላይ ተጀምሮ ነበር ይሄ የኮከብ ቆጠራ የጥንቆላ አሰራር ማለት። አሁን ይሄ ነገር ኖርማላይዝ ተደርጎ ልክ በዓለም ጋዜጣ ላይ ጭምር ሰዎች ኮከቤን ላግኝ ብለው ጋዜጣ እየገዙ ሲጃጃሉ ሲጠነቁሉ ዘመናዊ ጥንቆላን ሲሰሩ አይተና የተለመደ አስትሮሎጂ ነው ምናምን የሚባሉ መጽሔቶችና ጋዜጦች ነበሩ። እነዚህ ሁሉ ነገሮች ከየት የመጣ ነው ስትል በዚሁ በኦርቶዶክስ ውስጥ ካለው የኮከብ ቆጠራ አሰራር። አሁን ኮከብ ቆጣሪ የሚባሉ አሉ። ባይዞ እግዚአብሔር በጣም ነው የሚጸየፈው። ይሄንን እግዚአብሔር በጣም ነው የሚጸየፈው። ምኑን? ኮከብ ቆጣሪነት፣ መናፍስትን መጥራት፣ ሙታን መሳብ፣ ጥንቆላ፣ ድግምት፣ ሞራ ገላጭነት፣ ይሄ በሙሉ በእግዚአብሔር ፊት የተጠላ ነው። ዘዳግም ምዕራፍ 18 ላይ የተጻፈ ቃል። ይጠላል፣ እግዚአብሔር ይጸየፋል። አንዱ በካሪኩለም በገጠር ቦታዎች ለምሳሌ የአብነት ትምህርት ቤት ተብሎ የሚጠሩ አሉ እና የዜማ ቤት፣ የመጻሕፍት ቤት፣ የቅኔ ቤት ምናምን ተብሎ የዜማ ቤት ተብሎ ለአራት ይከፈላል። እዛ ውስጥ ገብተው ከልጅነታቸው ጀምሮ ወይ ቅኔ ተምረው ወይ መጽሐፍ ተምረው ወይም ደግሞ ዜማ ተምረው ይወጣሉ። ያን ተምረው ዝም ብለው አይወጡም። የሚማሩት አንዱ እንደ ካሪኩለም ተቀርጾ የሚሰጣቸው የጥንቆላ ትምህርት ነው። ከፈስ ድግምት ጀምሮ ኦኬ፣ ጉንዳን እስከ መጥራት እባብ እስከ መሰብሰብ ድረስ በጥንቆላውን ተምረውት ያው ይወጣሉ ማለት። አሁን እንደነ መርጌታ ሚስጥሩ እንደነ መርጌታ ሙሴ መንበሩ እንደ መርጌታ እነዚህ ተርፈው ከጌታ ከኢየሱስ ክርስቶስ ጥሪ የተነሳ ከዛ የአጋንንት አሰራር ውስጥ ተርፈው የወጡ ሰዎች ሲናገሩ ስትሰሙ ኖርማል ተደርጎ ተምረውት ነው የሚወጡት። የከሌ የሚባል መምህር እግር ስር ቁጭ ብዬ ነው የተማርኩት ያችን ነገር እስቀጽልሃለሁ ይባባላሉ። ይሄ ይኸውልህ አፍዛ ደንግዝ የፈስቺ ትንሿ የፈስ ድግምት የሚባል የሆነን ሰው ለማዋረድ ገብተዋል። በድግምት ያስፈሱታል ያስፈሱታል። ወጋው ፈሳም መንፈስ አንዱ መዝሙር ሊሰራ መጥቶ
እዚህ ኦርቶዶክስ እያለን መዝሙሬን ይውልኝ አለ። መዝሙሬን ይውልኝ ብሎ ጠራን። እሺ ብለን መዝሙሩን ልንሰማ ቁጭ ብለናል። የጊዮርጊስ ነው የሰራሁት አለ። የጊዮርጊስ ነው? አዎ። እስቲ በለው መጀመሪያ ግጥሙን አንብብልን አለ። ከዛም ጊዮርጊስ ዲዳኖስን አረገው ፈስ በፈስ አቤት ጊዮርጊስ እሺ ብለን እኛን እንሰማለን። ሲሪየስሊ ነው የምንሰማው። ዱዲያኖስን አለ። ዱዲያኖስ የሚባል ንጉስ ነው የገደለው ነው የሚሉት እና ጊዮርጊስ እሺ ዱዲያኖስን አረገው ፈስ በፈስ። በኋላ ስናጣራ ልጁ ያችን የፈሷን ድግም ተምሯል አሉ። ወይኔ ዘንድሮ አረ እንደዚህ አይባል። እኛ በቃ ወንበር ስር ነው የገባነው በሳቅ። አረ እንደዚህ አይባልም ባክንቶስ ሌላ እንጽፍላለን ብለን ሌላ ጽፈን ይሰጠነው እና ከዚህ በፊት አቅርቤላችኋለሁኝ። አንድ ልጅ እንደዚሁ ኢንተርቪው ያደርግለታል ባህር ዳር ላይ። ትዝ ይላችኋል? ባህር ዳር ላይ ኢንተርቪው ያደረገው እና ምንድነው የተማርከው? እኔ አሁን ጉንዳን መጥራት እችላለሁ አለ። ያ የቆሎ ተማሪ ጉንዳን እጠራለሁ አለ። በቃ ጉንዳን ይወረዋል ቤቱ። እባብ እጠራለሁ፣ እባብ ይመጣል። በቃ ይሄ የሚሆነው ግን ማን ቤት ነው? ኢየሱስ የሌለበት። ኢየሱስ ያለበት አማኝ የሆነ ዳግመኛ የተወለደ ያለበት መጫወቻ አይሆንም። ለዚህ ነው ወደ ጌታ እንድትመጣ እንደምነግር። ኢየሱስ የመጠበቂያ ግንብ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ከድግምት ጀምሮ ከዚህ ከፈስ ድግምት ጀምሮ እስከ ዋናው ምሳሐበ ነዋይ እስከሚባለው ጥላ ወጊ የሚባል አሰራር አላቸው። ሰው ለመግደል የሚጠቀሙበት ፎቶ እያቃጠሉ የሚደግሙት ድግምት አለ። ሰውየው እንዲሞት በከነ ነፍሱ ይቀበራል። እነዚህ ሁሉ ነገሮች በኢትዮጵያ ኦርቶዶክስ ውስጥ ያሉ ሰው ሁሉ የሚያውቃቸው የአጋንንት አሰራሮች ናቸው። ስማ፣ እየተሳደብክም ቢሆን ስማ፣ ያንተው ታሪክ ነው፣ ያንቺው ታሪክ ነው፣ የምድራችን ታሪክ ነው። ይሄንን ነው እግዚአብሔር ከስሩ እየነቀለ እየጣለ ያለው ማለት ነው። ክብር ለኢየሱስ ይሁን። በቃ ደስ አይልም ታዲያ ይሄ? ስለዚህ ምን አሉ ጳጳሱ? ምን አሉ ሲያጋልጡት ጥንቆላውን? ተገሌ ሲሆን ብር ይመጣል ይላሉ። እሺ በቃ የመውረዳችን ምልክት ማለት የመውረዳችን። አዎ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ስማ፣ ምንድነው በደሉ? መዋቅሩ ምን በደል? ሌላው ይቅር አቶ ገሌ ተብለው እስካሁን ይቀድሳሉ። እስካሁን አስጠንቁሎ የሚለውን ሰማ። በደንብ ስማው። እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። አስጠንቁለው ያቺ ጥንቆላ ምንድናት? ምሳሐበ ነዋይና ህዝባ ግዝ የምትባለው ድግምት ናት። የሚገርማችሁ መስተጻርር የሚባለውም ድግምት አንዱ በኦርቶዶክስ ቤተ እምነት ውስጥ የሚታወቅ አሰራር ነው። መስተጻርር ማለት የጸብ መንፈስ የሚጠሩበት ድግምት ነው። ሰዎች እንዳይስማሙ ባልና ሚስት ላይ ሊሆን ይችላል፣ ሁለት ጓደኛ ማቾች መካከል ሊሆን ይችላል፣ ሁለት ጎረቤት አማቾች መሃል ሊሆን ይችላል። ያን ድግምት ይደግሙና
በቃ ሲነታረክ ሲጨቃጨቅ ነው የሚኖረው። መስማማት የሚባል ነገር አይኖርም። ወንድምና ወንድም፣ እህትና ዘመድ መሃል፣ አገራት መካከል ሳይቀር በአገራት መካከል በክልሎች መካከል አብሮ ተስማምቶ ተዋዶ ተከባብሮ የኖረው ህዝብ እንዲባላ፣ እንዲናከስ፣ ደም እንዲፈስ፣ ሰይፍ እንዲማዘዝ፣ መሳሪያ እንዲማዘዝ የሚያደርግ አደገኛ ድግምት ነው መስተጻርር። ይሄ ድግምት የታወቀ ነው። በኦርቶዶክስ ቤተ እምነት ውስጥ ሲበጠብጠው ነው የሚኖረው ከአጋንንት ጋር ተስማምቶ። የለማ ኢየሱስ ህይወት ውስጥ የለም። ድግምት ጋራ ክርስቶስ ምን ይሰራል? ምን ይሰራል? ስለዚህ አስጠንቁለውም ራሱ በታቦቱ ላይ አስጠንቁለውም የሚያስቸግሩን አሉ። አሁን ሳይፈቱ ሰውየው በሰቆቃ ነው የሚያወሩት እንጂ እንደኔ አይነት ነፃነት ቢኖራቸው ይሄው ነው የምለውን ይላሉ። እዛው ስላሉ ነው አሁን የሚናገሩት። ሰብሰብ አድርገውት ነው ተጠንቅቀው። እኔ ደሞዝ አቆርጥልኝ እግዚአብሔር አሽቀንጥሮ ወርውሮልኝ በቃ ምሸከመውን ነገር በሙሉ አውርዶልኝ ኢየሱስ ጌታ። አሁን እኔ በእንትን ነው የምናገረው በነፃነት። ስለዚህ ይሄ የታወቀ የኦርቶዶክስ የአጋንንቱ ዓለም ጋራ ያላት ትስስር ሲገለጥ፣ ጠላት ርቃኑን ሲቀር፣ ዲያብሎስ ሲዋረድ፣ ደጋሚዎቹ ሜዳ ላይ ሲሰጡ፣ እየተያዘ እስር ቤት ሲጨመር፣ አሁን ይሄንን አይቶ ቢዝነስ የተበላሸ ብሎ የሚያስብ ሼር ያለው ከዛ የረከሰ መንፈስ ጋራ የተካፈለ ገብቷል። ሲንጨረጨር የምታየው እሱ ሲንጨረጨር ሲንጨረጨር ሲቃጠል ኡኡ ሲል አሁን ራሱ እኔ እየሳኩኝ ስናገር አሁን እዚህ ጋር የሚናደዱ አሉ። ወጋው ምቀኛ መንፈስ እንስቅበታለን፣ እናላግጥበታለን። ይሄ አጋንንት አሰራር ላይ ልኩን ነው የምንነግረው። የሚገርማችሁ ኤልያስ በበዓል ካህናት ላይ አላገጠባቸው ተብሎ ተጽፏል። አላገጠባቸው። ምናልባት በዓል የሚባለው ጣዖታችሁ አምላካችሁ ደክሞት አንቀላፍቶ ይሆናል። ቀስቅሱት። ሩቅ ሄዶ ይሆናል። ጠብቁት። ያውቀዋላ የሱን አምላክ። የበዓል ካህናት 450 ካህናት ተሰብስበው በዓል ሆይ ስማን እያሉ ሰውነታቸውን እየቀደዱ በስለት እያነከሱ እየዘመሩ ጠሩት። ወፍ የለም የለም። ታብ እያረጋችሁ ሼር እያረጋችሁ ቅዱሳን ሪፖርት እያደረጉ እንደሆነ እየነገሩኝ ነው። ታብ አድርጎ ሼር አድርጉ፣ ኮፒ ሊንክ ሼር አድርጉት። ታቡን 100,000 ቢገባ ጥሩ ነው። ሃሌሉያ ክብር ለኢየሱስ ይሁን። እናዋርደዋል። ከዛ ኤልያስ የሚተማመነው አምላክ አለው፣ ሰምቶ በሰዓት የሚመልስ እሱ አምላክ ይሁን ብሏል። ያላግጥባቸዋል። በሉ የእናንተ አምላክ ከመጣ ያድናችሁ። አዮ በዚህን ጊዜ አሉት የለምንም። ኤልያስ ተራው ደረሰ። የእግዚአብሔር ቃል እንደሚናገረው ውሃ ሙሉ አላቸው። እዛ መሰዊያ ላይ እሳት ከሆነ ቦታ መጥቶ ምናምን እንዳይሉ ውሃ ሞሉት። መስዋዕቱን አቀረበ። እግዚአብሔር ከሰማይ እሳት ላከ። የኤልያስን መስዋዕት ተቀበለ። የበዓል ካህናት አፈሩ። ያድኑኛል የምትሏቸው አማልክት እነ ተሙዝ፣ በማርያም ስም የምትከተላት የሞሚናት መንፈስ፣ የጠረፏ ንግስት መንፈስ፣ ኪዳነ ምሕረት እያልክ ምጠራት የሴት መንፈስ፣ ወንዱን እንደ ሴት ያደረገች ቀሚስ ያስለበሰች የርኩሰት መንፈስ፣ አርሴማ የምትላት መንፈስ፣ በአርሴማ ስም የሚሰራው መንፈስ
ትዳር በማፋታት ትዳር አጋባለሁ በማለት የሚሰራው መንፈስ ይሄ በሙሉ የማይሰሙ የማይለሙ አጋንንት ናቸው። አጋንንት ናቸው። ሲገባ አይን ሲገለጥ ነው። ይሄንን የምትረዳው እንደኔ አይን ከበራ ነው። በቃ የኔ ደግሞ ግዴታ ወንጌልን ስሰብክ እነዚህ ሁሉ ሐሰተኞች እንደሆኑ የሚያድነው ኢየሱስ ብቻ እንደሆነ ነው ምነግር። በቃ ስማ፣ ለፍርድ ነው የምትሰማው። በደንብ ስማ። የምትፈልገውን ጻፍ፣ ግን ስማ። ብቻ ዳን፣ ብቻ ወደ ህይወት ነው። በቃ አይሰሙም። ስለተሰሜ የተባሉት በሙሉ አጋንንት፣ ከነሱ ጀርባ የሚሰራው አጋንንት፣ ቅርጽ የተቀረጸላቸው በሙሉ አጋንንት ናቸው። መጽሐፍ ቅዱስ ምን ይላል? የአህዛብ አማልክት ሁሉ አጋንንት ናቸው ይላል። የአህዛብ አማልክት ሁሉ ነው የሚለው። ሁሉ ምንድናቸው? አጋንንት ናቸው ነው የሚለው። አጋንንት ናቸው። ስለዚህ ምንድነው ያሉት? ጠንቁለው አስጠንቁለው ታቦት ላይ ይሄ እኔ ስሸከመው የኖርኩት እግዚአብሔር ያወረደልኝ ጣውላ ላይ እሱ ላይ ተደግሞ ነው። ምክንያቱም ሰው የሚሰግደው ለሱ ነው፣ የሚደፋው ለሱ ነው። ለኢየሱስ ስም ማንንም አታታልልም። ለኢየሱስ ስም አይደለም የሚሰግደው፣ ለኢየሱስ ስም ነው ምን ሰግደው የሚሉት ውሸታሞች ናቸው። እኔ የሚመስለኝ ነበር፣ ገልጬ ካየው በኋላ ነው የባነንኩት። የኢየሱስ ስም የለም የለም። ደግሞም የኢየሱስን ስም ጻፍና እንጨት ላይ ለሱ ጨርቅ አልብሰህ ስገድለት የሚል የለም የለም። የትኛው መጽሐፍ ላይ እናገኝ? የትኛው? እኔ አይቼዋለሁ ገልጬ እርቃኑን። አንተ የምታውቀው ለብሶ ነው፣ ብልጭልጭ አድርጎ ነው። እኔ እርቃኑን ነው ማቅ ስቀባው ነው የኖርኩት። ዘይት ስቀባው። አንቺ ስሚ፣ አንተ ዝም ብለህ ስም። ማን ይናገር የነበረ ማን ያርዳ የቀበረ እንደሚባል ጸበል ቀጂ ከሚያወራ ይልቅ እኔ መነግርህን ስማ። ጸበል ቀጂ አላየም እስ ነው የሚያየው። ኦርቶዶክስ አይቻለሁ ካለ ይንገረን፣ ወጥቶ ይንገረን። ከየትኛ መቼ ቅስና ተቀብሎ እንዳየ ይነግረናል። እኔ አይቻለሁኝ ታቦት ነክቻለሁ ሚል ከሆነ ወጥቶ ይናገር። ካልሆነ እኔ የምነግርህን ስማ። ውሸታሞች ናቸው። የኢየሱስ ስም አለበት፣ ለኢየሱስ ስም ነው ምን ሰግደው ይላሉ። ለኢየሱስ ስም አይደለም ይሰገደው። ምንድነው እዛ ላይ ያለው ስትል የሚካኤል ታቦት የሆነ ክንፍ ያለው ነገር ይሳልበታል በፍልፍል። በቃ ይሄን አይደል እንዴ መስማት የሚከነከነ? ይኸው ስማው። ሳትወድ በግድ ትሰማዋል። የተክለ ሃይማኖት ከሆነ በአንድ እግሩ የቆመ ሰውዬ በፍልፍል ይሰራል። ከዛ ለሱ ይሰገዳል። አዮ ዝንቱ ታቦት ዘተክለ ሃይማኖት ወእቱ ተብሎ ይጻፍበታል። ከዛ ያስቀረጹት ሰዎች ስም አብሮ ይታተማል። ለጎረቤቶቻችን ጭምር ስንሰግድ ነበር ይኖር ነው። ጆሮ ያለው መስማትን ይስማ። እግዚአብሔር አላዘዘም። በአዲስ ኪዳን ታቦት የሚባል እንጨት ተሸክመ ዙር የሚል ነገር የለም። ለኢየሱስ ስም ነው ምን ሰግደው የሚለው ማስመሰያ ነው እንጂ በአዲስ ኪዳን የኢየሱስን ስም የሆነ ቦታ ላይ ጽፈ የሆነ ቦታ ላይ በእንጨት ቀርጸ እየወደቅ ስገድ የሚል ነገር የለም። ጉልበት ሁሉ የሚሰግድለት ስም ነው። ጉልበት ሁሉ የሚሰግድለት ስለተጻፈ አይደለም። ስሙ ሕያው ስለሆነ ነው። ከመቃብር በላይ ስለሆነ ነው። ሞትን ድል አድርጎ ስለተነሳ የሕያው የእግዚአብሔር ልጅ ስለሆነ ነው። ስም ተጽፎ አይደለም። ኢየሱስ ሕያው ስለሆነ ተሰግድለታል። ኢየሱስ አምላክ ስለሆነ ተሰግድለታል። ኢየሱስ ብቻውን የሚያድን ስለሆነ ተሰግድለታል እንጂ ተቀርጾ ይሰገድለት የሚል አንዲት ጥቅስ የለም። አንዲት ጥቅስ አታመጣ። ለምሳሌ መጽሐፍ ቅዱስ አስቀምጠን ለመጽሐፍ ቅዱስ አንሰግድም። የእግዚአብሔር ስም አለ። መጽሐፍ ቅዱስ ላይ የእግዚአብሔር ስም አለ። የኢየሱስ ስም አለ። አዲስ ኪዳን ላይ በተደጋጋሚ የኢየሱስ ስም ተጽፏል። ነገር ግን የኢየሱስ ስም አለበት ተብሎ ለመጽሐፍ ቅዱስ ስግደት ይቅረብ የሚል ፕሪንሲፕል የለም።
ስለዚህ ጉዳዩ በመንፈስ የመገዛት ጉዳይ ነው። ጽፎ ቀርጾ የመስገድ ጉዳይ አይደለም። በአዲስ ኪዳንም በብሉይ ኪዳንም ተጠንቀቁ ተብለን የተነገረን እንዳታደርጉ የተባልነው የሆነ ነገር አስቀምጦ ማምለክ የሆነ ታቦት የሚያሞካሽ ያለቀቀው አለ ያለቀቀው ጴንጤ። በነገራችን ላይ እንደዚህ አይነት ሰዎች ለሰዎች መዳን እንቅፋት የሚሆኑ ለሚመሩትም መንጋ የማይጠነቀቁ እነሱ ባሰመሩት መስመር ልክ ክርስትና እኛ ያሰመርነው ነው ብለው የሚያስቡ ግብዞች ናቸው። ማንም ባሰመረልኝ አልሄድም፣ መንፈስ ቅዱስ ባሰመረው ነው የሚሄደው። ሃሌሉያ! እረ ክብር ለመንፈስ ቅዱስ ይሁን። ስለዚህ ፖይንቱ ምንድነው? ኢየሱስ የሚል ስም የሆነ ጣውላ ላይ ቅረጽና ጨርቅ አልብሰ የወጣ አሰግድ ሚል የለም። የአጋንንት አሰራር አለቀ። የአጋንንት አሰራር። እኔ ይሄንን መስክሬ ባልፍ ምንም አይቆጨኝም ወንድሜ። ይሄ ሁሉ ህዝብ በሚሊዮን የሚቆጠር ህዝብ በዚህ ርኩሰት ውስጥ እያለፈ ስለሆነ ማለት በዚህ ርኩሰት ውስጥ ታዲያ የትኛው መጽሐፍ ላይ የኢየሱስ ስም ተቀርጾ ይሰገድ የሚል የትኛው የአዲስ ኪዳን መጽሐፍ ላይ ያገኘው አንድ ጥቅስ የለም። ክብር ምስጋና ለጌታ ለኢየሱስ ይሁን። ስለዚህ ከስም ሁሉ የሚበልጥ ስምን ሰጠው ነው የሚለው። ሰጠው አለ እንጂ ጽፎ አይደለም ስገድ ያለ። እስቲ ላንብብላችሁ ፊልጵስዩስ ምዕራፍ 2 ቁጥር 10 ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ የጌታ ቃል እንዲህ ይላል። ኦ ሃሌሉያ ሃሌሉያ። ከቁጥር 9 ጀምሮ ላንብበው። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በኢየሱስ ስም ይንበረከኩ ዘንድ ነው። በሰማይም በምድርም ያሉ አሁን ይኸውልህ በሰማይ ያሉት ራሱ መላእክት ለዚህ ስም ይንበረከካሉ። ሊስን ግን ቀርጸው አይደለም፣ ጣውላ ይዘው አይደለም። ስሙ ማንነቱ አሸናፊ ጌታ ነው። ድል አድርጎ የወጣ ጌታ ነው። ወደ ሰማይ በወጣ ጊዜ ምርኮን ማርኮ ለቤተ ክርስቲያን ስጦታን የሰጠ ጌታ ነው። ድል ያደረገ ነው። ድል ማድረጉንም በሰማይ ላሉ ስልጣናትና ኃይላት ሁሉ ያዞረ ድሉን ያሳየ ጌታ ድሉን ያሳየ ጌታ። ኦኬ አሁን የሚቀረጽ እንጨት ኖሮ አይደለም በሰማይ የሚሰገድለት። በሰማይ ያሉት የሚሰግዱት ድል አድርጎ የወጣ ጌታ ስለሆነ ወደ ሰማይቷ መቅደስ የገባ ሊቀ ካህን ስለሆነ ነው። ምድርንና ሰማይን ያስታረቀ ጌታ ስለሆነ ነው። በሰውና በእግዚአብሔር መካከል ያለ መካከለኛ ስለሆነ ነው። ስራውን ሰርቶ የፈጸመ ጌታ ስለሆነ ነው። ኦ ሃሌሉያ። በሰማይ ያሉት ይሰግዱለታል ለዚህ ስም። ግን የተቀረጸ የተጻፈ ምንም ነገር የለም። ለዚህ ስም ግን እንዲንበረከኩ እግዚአብሔር ከስም ሁሉ በላይ የሆነን ስም ሰጥቶታል። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። እግዚአብሔር ሟርታችሁን ያፍርሰው። እግዚአብሔር ከምድሪቱ ላይ ይህንን የሐሰት አሰራር ይጥረገው። ህዝቡን ጣዖት አምላኪ ያደረገ መንፈስ የተወጋ ይሁን። ከዛ ምን ይላል? ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ልብህ ያምነዋል፣ ምላስህ ይመሰክርለታል። ዳሴት ከዚህ ውጪ ተቀርጾ ጨርቅ ብልጭልጭ እየለበሰ የሚወጣ ጣዖት ቅረጹ የሚል ነገር የለም። እነግርሃለሁ የለም። ቋቅ ቢልህም እነግርሃለሁ የለም። የኢየሱስን የስሙን ጉልበት ሌላኛው መጽሐፍ ላይ ላሳያችሁ። ስሙ የሚያድን ስም ነው። የዮሐንስ ወንጌል ላይ እንዲህ የሚል ቃል ተጽፏል። የሚፈረድብህ በዚህ ስም ነው፣ የምትድነውን በዚህ ስም ነው። እሺ ኢየሱስ እንዲህ አለ፣ በእርሱ
የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የመጀመሪያው መምጣቱ ለማዳን ነው እንጂ ለፍርድ አይደለም። በእርሱ በሚያምን አይፈረድበትም። ቁጥር 18 በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ራይት ናው ተፈርዶበታል። በማስም በአንዱ በእግዚአብሔር ልጅ ስም ስላላመነ። ኢየሱስ አለኝ ብለህ የምታምን ከሆነ ሌሎቹን ጠራርገህ ታወጣለህ። አለቀ። በሰማይ ያገለገሉትን የሚያከብረው ባለቤቱ ነው እንጂ በምድር ክሬዲት እየቆጠረም ስም እየለጠፈ የሚሰጥ ድርጅት መስርት አልተባልክ። ዋጋ በሰማይ። ኢየሱስም እንዲህ አለ ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ እደግመዋለሁ፣ ዋጋዬ እሰልሰዋለሁ፣ ዋጋዬ ከኔ ጋር አለ አለ። ዋጋ ኢየሱስ ነው ዋጋዬ የሚለው። ኦኬ የሚሰጥህ ዋጋ በሰማይ ኢየሱስ ነው የሚሰጥ። በምድር ላይ በብልጭልጭ ጨርቅ እየተሸለመ እየተጌጠ የሚሰጥ ሽልማት የለም። ማን ሰጪ ያደረገው? ማን? ዝም ብለህ እንድታመልክና ወንጌል እንድትመሰክር ነው በምድር ላይ ቤተክርስቲያን የታዘዘችው። በቃ ደቀ መዛሙርት የማድረግ ስራ ነው የምትሰራው። የማንን መጨረሻ አውቃ? ምኑን አውቃ ነው? ቆይ ሰውየው አመነ አይደለ? ሊያውም አምኖ ዳነ የምንለው በክርስቶስ ኢየሱስ አምኖ በአፉ መስክሮ ያመነ የተጠመቀ ይድናል በሚለው መሰረት የሄደ ሰው በ40 ቀኑ ውሃ ውስጥ የነከሩት ሕፃን ልጅ ድኗል ማለት አይቻልም። ንስሐ ገብቶ ጌታ ኢየሱስን ተቀብሎ በልቡ ያመነውን በአፉ መስክሮ ያመነ ከዛስ የተጠመቀ ይድናል። ስለዚህ እዚህ ምድር ላይ ያለች የትኛውም ቤተክርስቲያን የትኛው ለማንም ከሞተ በኋላ ሽልማት ብላ የመስጠት አቅምም ስልጣንም ፖዚሽንም የላት። 4 ነጥብ። ዋጋዬ ከኔ ጋር አለ የሚለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዋጋዬ ከኔ ጋር አለ። አዮ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በምድር ላይ ያለች የትኛውም ዲኖሚኔሽን ጴንጤም በለው ኦርቶዶክስም በለው ካቶሊክም በለው። አሁን ካቶሊክ በቅርቡ የ16 ዓመት ሕፃን ልጅ ወጣት ልጅ ኮምፒውተርና ጌም አስማምቶ ሰርቷል። በዚህ ምክንያት ለትውልዱ የሚጠቅም ስራ ሰርቷልና ቅዱስ ይባል ብላ ፍራንሲስ ነው ምናምን የሚባል ልጅ በሞተበት ጻድቅ ብላ ሰይማ አስከሬኑን በመስታወት አስቀምጣ ማሰገድ ጀምራለች። ማሰገድ ሊትራሊ ለ16 ዓመት ሕፃን ልጅ ማሰገድ ጀምሯል። ማን? ካቶሊክ። ገብተ ማየት ይችላል ዜናው። እንዲህ አይነት ርኩሰት ገብቷል። አሁን በዛ ሰው ስም ዴዲኬሽን ልጆቻቸውን በዛ ስም በዛ ሙት ስም ይሰይማሉ። አስከሬን አስቀምጠው ማለት ጌም ሰራ ብለው ማለት ነው። ጌም ሰራ ብለው። ስለዚህ የሞቱ ሙታን በህይወት ያሉትም አሁን ለምሳሌ ዛሬ ጌታ ቢመጣ በጌታ ያሉት ሁሉ እንነጠቃለን። በጌታ ያመኑ ዳግመኛ የተወለዱ ሁሉ ይነጠቃል፣ ወደ ሰማይ እንወሰዳል፣ በአየር ላይ እንነጠቃለን ይላል። ደግሞ በጌታ ያልሆኑት እዚሁ ለፍርድ ነው የሚቀሩት። አዮ ሂደት አለው፣ ፍርዱ ራሱ ሂደት አለው። ከሙታን የሚነሱትም በጌታ የሆኑት ናቸው። የፊተኛው ትንሳኤ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ያብራራው የህይወት ትንሳኤ አለ፣ የፍርድ ትንሳኤ ደግሞ አለ። ስለዚህ የህይወት ትንሳኤ ይከናወናል። ያመነው ከዛ በፊተኛው ትንሳኤ ከተነሱት ጋራ ከመቃብር ከወጡት ጋራ አንድ ላይ ወደ ሰማይ። ይሄ ራሱን የቻለ ፍርድ ነው። ቀጥሎ ደግሞ ይመጣል ጌታ
ለሺህ ዓመት ንግስና ይመጣል። አዮ ዋጋ አሁን የሚሰጠው ማን እንደሆነ እየተለየ እንዲገባህ ነው መነግር እንዲገባህ። ከዛ በኋላ ሲመጣ በምድር ላይ ሊገዛ ሲመጣ 1000 ዓመት ሲነግስ ያስከተላቸውን ቅዱሳን የወሰዳቸውን ቅዱሳን አስከትሎ በአምባ ላይ ፈረስ ሆኖ በአምባ ላዮች ፈረሶች ላይ ተቀምጠው እየተከተልነው እንመጣለን። በምድር ላይ 1000 ዓመት ይነግሳል። 1000 ዓመት ሲፈጸም የነጩ ዙፋን ፍርድ የሚባለው ይከናወናል። ያን ጊዜ ሲኦል ራሱ የዋጠውን ይተፋል። ሞት ራሱ ይፈረድበታል። አውሬው ጸጉሩን ተይዞ ከነ አካሉ ከነ ፊዚካሊ ወደ እሳት የሚጨመርበት ማለት ሐሰተኛው ነብይ ወደ እሳት የሚጣሉበት ያ ፍርድ ይከናወናል። ፍርድ የማን ነው? የክርስቶስ ነው። እከሌ ጻድቅ ነው ታቦት ቀረጽንለት ምና ይባላል እንዴ? ምን አይነት ድራማ ነው የሚሰራው እዚህ ምድር ላይ ነው? ዓለም ላይ እኮ የለም። የትም ዙር ሩቅ ምስራቅ ሂድ አማልክት ብዙ አሉበት ተብሎ ጣዖታት ብዙ አለባቸው ተብሎ የሚታመኑ ሀገራ ቻይና ሂድ፣ ህንድ ሂድ፣ እነ ምንድነው ኔፓል፣ ታይላንድ ምናምን ሂድ፣ የለም እንዲህ አይነት እኮ የለም እኮ። በክርስትና ስም የሙታንን መንፈስ እየሳቡ ጽላት ብለው በቀረጹበት ላይ የደገሙ ደም እያፈሰሱ ድግምት እየደገሙ ህዝብ እያሳቱ የሚኖሩት እነሱ ናቸው፣ ቄሶች። ብዙዎችን ጌታ እየፈታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ለዘላለም ጌታ። ይሄ የማይረባ የማይጠቅም ነገር ነው። ጥንቆላ ያለበት ነው። ታቦት የሚባል በአዲስ ኪዳን የለም። ራሷ ኦርቶዶክስ ክሬት ያደረገችው ነው። ግብጽ ይላሉ። ግብጽ ታቦት ብላ ተሸክማ አታሟርትም። የግብጽ ኦርቶዶክስ አታሟርትም። በቃ ውሸት። ሂድና ራሻ ኦርቶዶክስ ተሸክሞ ብልጭልጭ አድርጎ እንትን ደርቦለት ሰብስቦ እንጨት ወጥቶ አይታል? የለም። አርሜኒያን ኦርቶዶክስ አለ? የለም። የት ነው ያለው? እዚሁ እኛ ጉደኛ ምድር፣ ጉደኛ ቄሶች ያሉበት ምድር። ከዛ ውስጥ ነው እኔን እግዚአብሔር ያዳነኝ ያተረፈኝ። በቃ እሱ ይሄ ታቦት ሚሉትን እንጨት ጠራርጋ ብታጸዳ ምድሪቱ እንደምትፈወስ ነው ምነግርህ። ትፈወሳለች። ጌታ ምስክሬ ነው። እግዚአብሔር የምሕረት አይኑን ወደዚች ምድር ያደርጋል። የበለጠ ትባረካለች። ኢትዮጵያ ውስጥ ነው ይሄ ርኩሰት ያለው። ኢትዮጵያ ውስጥ እኮ ተረት በቅሎ አድጎ አካል ይዞ ታቦት ተብሎ እየሄደ ያለበት ሀገር እኮ ነው። አዮ ታቦት ተብሎ ውሸት ተወልዶ አድጎ ትልቅ ሆኖ ቅርጽ ይዞ ታቦት ተብሎ በእግሩ መሄድበት ሀገር ኢትዮጵያ ነው። ሌላ የለም። የደብተራ ጥርቅም ያለበት ቤት ስለሆነ የሚያስተካክልም የለም። አሁን ኦርቶዶክስ ውስጥ እንቆላ ሲተች ሰምተህ ታውቃለህ? እስቲ አንድ ስብከት እስቲ ጥንቆላን፣ ድግምትን፣ አስማትን፣ የደብተራን ስራ የሚያወግዝ ጳጳስ አይተህ ታውቃለህ በህይወት ዘመን? ቴልሚ ለማስመሰል ወጥቶ የሚቃዣውን ተው። አቋም ይዘው ይሄን ለማስተካከል የተሰራ ስራ አለ? የለም እኮ። ሚተቻ አለ ወይ? የለም። ምክንያቱም አብሮ ነው። በሙሉ ጳጳሱ ትከሻው ላይ እዚህ ንቅሳት አለ። ማቀውን ነው ምነግር። እዚህ ክንዱ ላይ እዚህ ጋር ንቅሳት አለ። ለዚህ እዚህ ውስጥ ያስቀብራል። እዚህ እጁ ላይ እዚህ ትከሻው ላይ ያስቀብራል። ከእንደገና እንደዚህ በአንገት በኩል ወደ ብብት የሚመጣ ሚንጠለጠል ድግምት አለው። አቃቤ ርዕስ ተብሎ ይጠራል። ስማ፣ አቃቤ ርዕስ ይባላል። ራስ መጠበቂያ ማለት ነው። ርዕሱ እንትኑ ትርጉሙ አቃቤ ርዕስ ራስ መጠበቂያ ብሎ ብብቱ ውስጥ ድግምት አድርጎ እዛ ላይ ለብሶ ነው የሚወጣው። ልጅ ሆነ አንገት ላይ የሚታሰርልህ ድግምት አለ።
ድርሳነ ምናምን የተባለ ትንንሽ ደብተር የሚመስሉ ነገሮች በቆዳ የተጠቀለለ ነገር ሲያስሩልህ የቡዳ የፍዳ ምናምን እያሉ የሚያስሩት እሱ በሙሉ ትውልድ የበላ መርዝ ነው። የኦርቶዶክስ ትርፍ ይሄን ድግምትም ክታብ እየተባለ የሚጠራ ክታብ እየተባለ የህፃን አንገት ላይ ሚንጠለጠል ይሄ ሁሉ የጠለቀው የአጋንንቱን ዓለም እንዴት እንደተቀላቀሉ የሚያሳይ አሁን በየዛፉ ላይ ማርያም ተገለጠች የሚለው በዚህ የደነዘዘ ህዝብ ነው። የሚታየው ሁሉ ሴት አምላክ ዛፍ ላይ ቆላ ድባ ይላል። ተገለጠች፣ ፈለቀ፣ ወደቀ፣ ከመሬት ውስጥ ወጣ፣ በቀለ። መምሬ አይሰለችም? ዘንዶ አስራ ጅብ አስራ እያልክ መዞር አይሰለችም? አይሰለችህም ወይ? ምንድነው እንደዚህ ከዘንዶ ጋር ያጣበቃችሁ እናንተ? ምንድን ምን አለ በጋ ስራ እንኳን ሃሌሉያ ካልጠፋ ነገር ዘንዶ አስራ ዘንዶ ምን አለ በጋ ስራ ፍየል አስራና በጋ ስራ ብትሰጥ ለሰው አንዴ ነው ያሳቀኝ። በጣም ማረሳው አቅርቤዋለሁ፣ ዩቲዩብ ላይ ታገኙታላችሁ። አንድ ቄስ ጠምጥሞ ወጥቶ ጸበሉን የሚጠብቀው አለ ጺም ያለው እባብ ነው። አንተ ያላግጣሉ እኮ ቄሶቹ ያላግጣሉ ስል ጺም ያለው እባብ ይጠብቀዋል አላለም ወጥቶ። በሕያው እግዚአብሔር ፊት ነው ነገር ቪዲዮን ገብታችሁ እዩት። ጺም ያለው እባብ ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ እስከዛሬ አስተማር በተራ በኤቪደንስ ያቀረብኩትን ነው። በቪዲዮ በሚታይ ሁኔታ ይናገራል። ጺም ያለው እባብ ይላል ወጥቶ። ገና የጠመጠመ ይመጣል። ጺሙ ከነሱ ነው፣ ጥምጥሙ የጠመጠመው እባብ የተመጠመ ይመጣል። ገና ያልቃል እንደ እነሱ ጅባስራ የሚባለው ደግሞ ምን ሆኑ? ጅባስራ ማርያም ምናምን ብለው ጀመሩ። የሆነ ስፍራ ያጥራሉ። በጦር ውርወራ ጦር የወደቀበት ድረስ ያጥሩና ይይዛሉ። ከዛ ፈለቀ ነው የሚሉት። ጸበል ፈለቀ፣ መስቀል ወደቀ፣ መሬት ተፈጠረቀ ምናምን እያሉ አጥረው ይዛሉና ጅባስራ ቪዲዮ ቀርጸው ይሄው ጅቦች የጅብ ግልገሎች ብለው ምን ቢያሳዩ ጥሩ ነው? አነር ነው ምንድነው የሚባሉት? ትንንሽ ድመት የሚያክሉ እነሱን አምጥተው ሰው የጅብ ግልገሎች ናቸው ይላሉ። እልል ይላል ሰው። እንኳን የመጽሐፍ ቅዱስ ጥቅስ ጅብ አይለይም የኛ ሕዝብ እኮ። እንኳን ጥቅስ ነግረው ጅብ እንኳን አይለይም ጅብ። ስለዚህ የዚህ ሕዝብ አይን እንዲገለጥ እግዚአብሔር ለምድሪቱ በቃ እዛው አሰልጥኖ ይሄን መሪጌታ ይሄን ቄስ እንዲያቆም በሙሉ ወጥቷል። ያለሽ መስሎሻል፣ ተበልተሻል፣ ቀሻል እንዳለው ሰውየው ላይላዩን ነው
ነገሮች ያሉ የሚመስሉት እንጂ እግዚአብሔር ያዳን ደሞ ስለሚከፈለው የተቀመጠ ብዙ ነው። እያየ አይንህ እያየ ይወጣል። በጣም ብዙ ካህናት ይወጣሉ ገና። ምን እንዴ ውሸትን እያገላበጡ መኖር እስከመቼ? ስትሸከመው አናት የሚመልጥ ስትሸከመው አይምሮ ሚልጥ በህሊና ክስ የምትከሰስ ውሸት እንደሆነ እያወቅ ቄሶች ስሙ፣ ዲያቆናት ስሙ። ራስህን እየዋሸ መኖር ከባድ ነው። በጣም ከባድ። መነኮሳት ስሙ፣ ጳጳሳት ስሙ። እንደምትሰሙኝ አውቃለሁ። ሁሉ ባለ ቲክቶክ ነው። ስሙ። እግዚአብሔር የሰጠህን እድል ተጠቅመ ራስህን አድነ ይሄንን ምስኪን ህዝብ እንዲድል እድል ካልሰጠኸው ይፈረድብሃል። የበጎቼን ደም ከጃችሁ እቀበላለሁ ይላል የሰራዊት ጌታ እግዚአብሔር። ከጃችሁ የሰቡትን በጎች ምታርዱ ምትቆረጥሙ፣ በጅብ ሲበላ ዝም ምትሉ፣ በአጋንንት ሲበላ ዝም ምትሉ፣ ራስህን እያጠፋ ህዝብ ሲጠፋ ዝም ብለህ ምታይ የእግዚአብሔር የፍርድ ወንበር ፊት መቆም አይቀርም። ምን አለ በለኝ። ዛሬ የምትሰማውን ይሄንን ክስ ያኔ ትሰማዋል። በእርግጠኝነት ነው ምነግርህ። ያኔ ትዝ ይልሃል። ቄስ፣ ዲያቆን፣ መነኩሴ፣ ጳጳስ፣ አስተማሪ፣ ሰባኪ የተባልክ በሙሉ እግዚአብሔር ይፈርድብሃል። እግዚአብሔር ይፈርድባችኋል። ንስሐ ግባ፣ ጌታን ተቀበል። አንተ ድነ ሌሎች እንዲድኑ እድሉን አመቻች። ጨለማ ወርሶታል። ይህ ህዝብ ጨለማ ውስጥ ነው ያለው። እውነትን እንዳስተውል አርጋችሁታል። ታቦት የምትለው ጉዳይ ብቻውን በቂ ነው። ህዝብ አጥፍቷል። በታቦት ጉዳይ በእንጨት ጉዳይ የጠፋ ህዝብ ነው። ጥምቀተ ባህር ብሎ ይሄንኑ እንጨት ተሸክመህለት ስትወጣ እየሰገደ ይከተላል። ጣዖት እያመለከ ነው፣ እያስመለከው ነው። ጣዖት እያስመለክ ነው። ኢየሱስ እንጨት አይደለም። ኢየሱስን ይወክላል የምትለው ኢየሱስ እንጨት አይደለም። ኢየሱስ ሰውን ፍጹም አምላክ ነው፣ ፍጹም ሰው። ኢየሱስ በእንጨት አይወከልም። ወስጄ ከገሊላ ወደ ዮርዳኖስ እንደወረደው ኢየሱስ ታቦታቱ ከመንበረ ክብራችሁ ምን መንበረ ክብር ምን? በጌታ በኢየሱስ ስም ስራችሁ ይፍረስ። ስራችሁን ያፍርሰው ጌታ። ከስሩ ይንቀለው። አያድኑም። እነዚህ የተሸከምካቸው አማልክት አያድኑህም። መቼም ቢሆን አያድኑም። እና ታዲያ ለምን ኢየሱስ እንደተጠመቀው ይሄንን የተጠቀለልከውን ጨርቅ አውልቀ ለምን አታጠምቀውም? ታቦት ያልከውን እንጨት እሷ ናት እኮ የቀረችው። ወረደ ይሉና ተመለሰ ይላሉ። ለምን የኢየሱስ አምሳል ነው ካልክ እርቃኑን አድርገ ልክ ኢየሱስ እንደተጠመቀው በዮርዳኖስ ውስጥ አውርዳ አጥምቀው። እሷ ናት እኮ የቀረችው። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። ምሳሌ ከመጽሐፍ ቅዱስ ለራሳቸው ክሬት ሊያደረጉት ያጋንን ትምህርት መጽሐፍ ቅዱስን እንደ ማስረጃ አድርጎ ሊያቀርብ ይፈልጋል። አሁን ከኔ ጋራ ስለ ታቦትን ይሄ እኮ እነሱ ክሬት ያደረጉት የአጋንንት ትምህርት ነው። የትም ዓለም ላይ የሌለ የአጋንንት ትምህርት ነው። ይሄን ትምህርት በመጽሐፍ ቅዱስ አይደለም ማብራራት ያለብህ፣ በአጋንንት ቋንቋ ነው። መጀመሪያ ሰምተ በጠነሰስክበት ማለት ነው። ከዛሬ የተወሰኑ ዓመታት በፊት እነ ዘርዓ ያዕቆብ የጀመሩ ጊዜ የመጣውን ይህንን ኮተት በራሳቸው ያጋንንት ቋንቋ ጸጸጸጸ እያልክ በምትደግምበት ያጋንንት ድግምት በሱ ለማብራራት ሞክር እንጂ የከበረውን የጌታዬን ቃል ለእንደዚህ አይነት የጣዖት አስተምህሮ ልትጠቀመው አትችልም። መብትም የለም። መጽሐፍ ቅዱስ ለጥንቆላ አይጠቀስም። ጥንቆላን ለማውገዝ ነው የምትጠቀመው። የእግዚአብሔርን ቃል የምትጠቀመው ጥንቆላን ለማውገዝ ነው፣ ለማፍረስ ነው፣ ትክክል አይደለም ለማለት ነው። ታቦት ብለህ የተሸከምከው ለማውገዝ ነው። የእግዚአብሔርን ቃል መጥቀስ የምትችለው ለማውገዝ ለማፍረስ ነው።
ክደትህን ፍርስርሱን ለማውጣት ጨርቁ ሲገፈፍ ጣውላ እንደሆነ መክተፊያ እንደሆነ እንዲገባው ነው መጽሐፍ ቅዱስ ምትጠቅሰው ለማፍረሻ እንጂ ለማደሻ ታቦት ብለህ ያጋንንትን ትምህርት ለመደገፍ የእግዚአብሔርን ቃል አትጠቅስም። ከየት አምጥተህ ነው የምትጠቅሰው? የሌለ ኦርቶዶክስ እኮ ራሷ ክሬት ያደረገችው ነው። እንዴት አድርግ ከመጽሐፍ ቅዱስ ውስጥ የሌለ ነገር ነው የለም። የብሉይ ኪዳኑ ከሆነ አብቅቷል የለም፣ እሱ የለም። ወደ አዲስ ኪዳን ደግሞ ጨርሶ አልመጣ። ምን ብለህ ልጠቅስ ነው መጽሐፍ ቅዱስን የታቦት መከራከሪያ የምታደርገው? ሃውካ ስለዚህ እንደዚህ ይሄንን የበሰበሰ ያጋንንት ትምህርት በእግዚአብሔር ቃል እውነት አይደገፍም። የእግዚአብሔር ቃል ለእግዚአብሔር ለሆነ ነገር ነው፣ ክቡር ነው። የእግዚአብሔር ቃል ክቡር ነው፣ እሳት ነው። የናንተን ገለባ ይሄ ገለባ የሆነ ትምህርት አመድ የሚያደርግ እሳት ነው የእግዚአብሔር ቃል እሳት። ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ። ይሄንን እንደ ገለባ የተከመረ እንደ ጭድ የተከመረ የጭድ ክምር አንድ ጥቅስ ጣል ስታረገው ቦግነና አመድ ነው የሚሆነው አመድ። ስለዚህ እኔ የምመክራችሁ ይሄን መልእክት የምትሰሙ ወደ ጌታ ወደ ኢየሱስ እንድትመጡ ከዚህ አይነት ርኩሰት ውስጥ እንድትወጡ ጌታን እመን ትድናለህ። ኢየሱስ ያለው ህይወት አለው፣ ኢየሱስ የሌለው ህይወት የለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሃሌሉያ! ለእንጨት የእግዚአብሔርን ቃል አትጥቀስ፣ ለማፍረሻ ብቻ። አይዮ ለዚህ ነው ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ አለ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን አለ። ለመማረክ የሰይጣንን ሐሳብ ለማፍረስ የሰዎችን አእምሮ ለመማረክ አዮ መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል አዮ ልንበቀል ተዘጋጅተናል። በቀል አለው፣ መንፈሳዊ በቀል አለው። ኢዩ ኤልዛቤልን እንደተበቀላት ንጉሱ ኢዩ የናቡቴን ደም ያፈሰሰችውን ንግስት ያንቺንም ደም ውሾች ይልሱታል የተባለውን ትንቢት እንዲፈጽም ኢዩን አነገሰው እግዚአብሔር። ወደ ደርቡ ሲወጣ ከሌሎች ጋር ስታደርግ እንደነበረው ከመጣው ንጉስ ጋር ተመሳስላ ነግሳ ለመኖር ስታስብ ፈጠፈጣት ይላል። ከላይ ፈጠፈጣት ኢዩ የሚባለው ነው። ፈጠፈጣት ተፎቅ ላይ እንደማለት ደርብ ማለት እንደሱ ውሾች ደሟን ላሱት። ኤልዛቤልን የሚፈጠፍጥ ቅባት። ሃሌሉያ ሃሌሉያ ሃሌሉያ! ክብር ለኢየሱስ ይሁን። ለዚህ ነው አየው ምንድነው የሚለው? አለመታዘዝን ሁሉ ልንበቀል ተዘጋጅተናል። የበቀል ቅባት እሱ ነው። ባይዘው በኤልዛቤል በብሉይ ኪዳን የነበረች ሴት ናት። የንጉስ አክዓብ ሚስት ናት። ወደ ራእይ ዮሐንስ ስትመጣ እስከ መጨረሻው መጽሐፍ ድረስ በክፉ ነው ስሟ የተነሳው። ባህሪዋን ስፒሪቷ ይታወቃል። የኤልዛቤል መንፈስ the spirit of Jezebel ይፈጠፈጣል ማለት። አሁን እኛ ይሄንን ምድሪቷ ላይ ያለ የሃይማኖተኝነት ስፒሪት እየፈጠፈጥኩት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እየፈጠፈጥኩት ነው። ይሄን መንፈስ ፍጨው በጌታ በኢየሱስ ስም። የኤልዛቤል መንፈስ ይወጋያል። ከጻፋውን አማኝ ከሆንክ ተስማማና ጻፍ። የኤልዛቤል መንፈስ ተወጋ እያልክ ጻፍልኝ። የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ እያልክ ጻፍ። ሃሌሉያ! ፈጠፈጣት። በቃ ያኔን ያበቃላት። በመንፈሳዊ እይታ ስታየው ወንጌል የኤልዛቤልን መንፈስ መፈጥፈጫ
መፈጥፈጫ ትፈጠፍጠዋል። የኤልዛቤል መንፈስ ተወጋ። ጻፍ ጻፍ ጻፍ። ክብር ለጌታ ይሁን። የያዝነው መንፈሳዊ ጦርነት ነው። ይሄንን ወቁ። መንፈሳዊ ነገር ነው። በመንፈስ ዓለም ላይ ያለ ሰራዊት የሚሰራውን የክፋት ስራ እያፈረስን ነው። ለዚህ ነው ምንድነው የሚለው ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ ከስጋና ከደም ጋር አይደለም በሰማይ ካለ የክፋት መንፈሳዊ ሰራዊት ጋር ነው ይላል። የኤልዛቤል መንፈስ ተወጋ፣ ተዋረደ በኢየሱስ ክርስቶስ። ሃሌሉያ 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 ሃሌሉያ። እሳት ይብላው፣ እሳት ይብላው፣ እሳት ይብላው። የኤልዛቤል መንፈስ የተወጋ ይሁን። የጣዖት አምልኮ መንፈስ የተወጋ ይሁን። የእግዚአብሔርን ቃል የሚያጣምም መንፈስ የተወጋ ይሁን በናዝሬቱ ጌታ በኢየሱስ። የኤልዛቤል መንፈስ ተወጋ። የኤልዛቤል የመጥቆራ መንፈስ ተወጋ። አሁን ደግሞ የመጥቆራ መንፈስ ተወጋ እያልክ ጻፍ ጻፍ። በእምነት ነው፣ በእምነት እየተናገርክ በአፍ እየተናገርክ የመጥቆራ መንፈስ ተወጋ እያልክ ጻፍ። የመጥቆራ መንፈስ ተወጋ። ኦርቶዶክስ ታቦት የቀረጸችለት መቅደስ ያነጸችለት የቀትር ጋኔን ጠቋር ወይም መጥቆራ ተብሎ የሚጠራ መንፈስ የኢትዮጵያን ሕዝብ በጨለማ የዘጋ የጠቋር መንፈስ ያለ ማስተዋል የጨለማ አሰራር የዘራ መንፈስ የመጥቆራ መንፈስ ተወጋ እያልክ ጻፍ። ተወጋ በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ። ውጋው ውጋው፣ የተወጋ ይሁን። ብከ ንወግኦሙ ለጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። ሃሌሉያ። በግዕዝ ነው። አቤቱ ብከ ንወግኦሙ ለኩሎሙ ጸርነ፣ ጠላቶቻችንን ሁሉ በስምህ ወጋናቸው፣ በስምህ ወጋናቸው። ብከ ንወግኦሙ ለኩሎሙ ጸርነ ወበስምከ ነሐስሮሙ ለእለ ቆሙ፣ በላያችን ላይ የቆሙትን ደግሞ በስምህ አዋረድናቸው። የመጥቆራ መንፈስ ተወጋ። አንተ ታቦት ያልተቀረጸለት አለን? እንጨት ያልተቀረጸለት አለን? ለመጥቆራ እንኳን እያየ እግዚአብሔር ምድሪቱን ይፈውሳል። እግዚአብሔር በዚህ ዘመን አይኖቻችሁ እያዩ ጆሮችህ እየሰማ እግዚአብሔር ብዙዎችን ወደ መንግስቱ ያፈልሳል። አሁንም እየሆነ ያለው እሱ በየቀኑ የሚድኑትን እግዚአብሔር ወደ መንግስቱ እየጨመረ ነው ያለው። የጨለማው አሰራር ይወጋ። ክብር ለጌታ ለኢየሱስ ይሁን። አዎ የመጥቆራ መንፈስ ተወጋ። የአየረ ጴጥሮስ መንፈስ ተወጋ። እግዚአብሔር ያፍርሰው። ስለዚህ ይሄ በዘንዶ በእባብ በጅብ በአንበሳ ምናምን እየተገለጡ ስዕል እየተሳለላቸው እነዚህ መናፍስት ናቸው። የመጥቆራ መንፈስ ወጋው በኢየሱስ ስም። ነብር ጅብ ምናምን ማያጣው ስዕል አይታል። ከአራዊት መንፈስ ጋር የተባበረ ክርስቶስ አልበቃ ብሎት ነው። ምንድነው ዓላማው? አትጠይቅም? ንጹህ ወንጌል ተሰጥቶ ምድሪቱ ላይ እግዚአብሔር ንጹህ ወንጌል እንዲነገር አድርጎ ይሄ ሁሉ ኮተት ለምን አስፈለገ? ጥልቁ ነው የጨለማው አሰራር። በቃ ስለዚህ ይሄንን ነው የሐሰት ትምህርት ይፈርሳል፣ የእግዚአብሔር ቃል እውነት ግን ይጸናል። ስለዚህ ለታቦት ጥቅስ የሚጠቅሱትን በሙሉ ከዚህ በኋላ ታቦት ለሚባለው ለኦርቶዶክስ እንጨት የመጽሐፍ ቅዱስ ቃል አትጥቀሱ በሏቸው። አትጥቀስ በለው። You have no right to quote the word of God from the Bible. የእግዚአብሔርን ቃል ከመጽሐፍ ቅዱስ ለሐሰት ትምህርት ጠቅሰ መናገር አትችልም በለው። ምንም ራይት የለው፣ ምንም መብት የለው።
ድግምቱን ይጥቀስዛ የእግዚአብሔር የለማ መጽሐፍ ቅዱስ ላይ የሌለ ነገር እንዴት ከመጽሐፍ ቅዱስ ልጥቀስላል? this is the point this is the point ስለዚህ ጌታ ኢየሱስ ይወድሃል ወንድሜ መፍትሄው አንድ ነው ኢየሱስ ይወድሃል ወደ ኢየሱስና የነፍስህ እንቆቅልሽ ይፈታል የአይምሮ የዘመናት ጥያቄ ይፈታል ለህይወት ትርጉም የምታገኘው ኢየሱስን ስታገኝ እኔ እንኳን ታቦት ሲሸከም የኖርኩት የህይወቴ መልስ አልመለሰልኝም ነበር እሱን ጥዬ እሱን እርግፍ አድርጌ ወደ ጌታ መጣው እረፍት ሆነልኝ እፎ ያልኩኝ አሁን እኔ እንደዳንኩት አንተ እንድትድን ነው ወንጌል ምነግር ይሄ ቅርፊት ካይንህ ላይ ካልወደቀ እንዴት ልታይ ነው ኢየሱስን ለዛ እኮ ነው ቅርፊቱን ምጥልል ወንጌል ስነግር ቅርፊቱን እንዳትሰማ እንዳታይ ያደረገ ቅርፊቱ ምንድነው ይሄ የጣዖታት ስያሜ የተሰየመበት የአማልክት ስያሜ የተሰየመበት ጣዖት በየስፍራ እየተመለከ ያለ እንደውም የኢትዮጵያን ህዝብ ጠርቆ ያዘው ይሄ ታቦት የሚለው የክህደት ትምህርት ነው ይሄን ቅርፊት ካልጣልኩል ኢየሱስን ልትሰማ አልቻልክ ስለዚህ ይሄ መውደቅ አለበት በአማልክት ስም የተሰሩ የአምልኮ ስርዓቶች በሙሉ ተጠራርገው መጥፋት አለባቸው ምንም ሳይቀር ማለት ምንም ሳይቀር ስፍራውን ኢየሱስ መቆጣጠር አለበት ነፍስህን ለክርስቶስ መስጠት አለበት መዳን ትፈልጋለህ ምነግርህን ስማ ምነግርሽን ስሚ ሃሌሉያ ለ9 ዓመት የነገርኩ ይሄንን ነው ለሚቀጥሉት 9 ዓመታትም እንደዚሁ ነው የምቀጥለው ትዝታ ይቀይራል ርዕስ ብለህ እንዳትጠብቅ ትዝታው ርዕስ ይቀይራል ብለህ እንዳትጠብቅ ተስፋ እንዳታደርግ ይሄንን እውነት በአዳዲስ መገለጥ ጌታ በሚሰጠኝ መገለጥ ይሄንኑ ነገር እየነገርኩ ነው የምቀጥለው በቃ ክብር ለኢየሱስ ይሁን ሃሌሉያ ከዛስ ሰው ይድናል አንተ እንደ ፍጥርጥር እንግዲህ ልረዳህ አልችልም ወንድሜ ልረዳህ አልችልም በቃ ልረዳህ አልችልም የእግዚአብሔርን ቃል ነግርሃለሁ እውነትን መሰክርልሃለሁ በቃ ጥሪ ያደርጋለሁ ሰዎች ይድናሉ ባለበት እርገጥ እንደሚባለው እንደ 3ኛ ክፍል ስፖርት ኑሮህን መኖር ትችላለህ እሳትና ውሃ አቀርብልሃለሁ የፈለከውን ትመርጣለህ ሲኦልና ገነት አለ የፈለከውን ትመርጣለህ እውነትና ውሸት አለ የፈለከውን ትመርጣለህ በቃ ይሄንን እየነገርኩ ነው ምኖረው ማለት ነው የጌታ ስም የተባረከ ይሁን ወዳችኋለሁ ዘመናችሁ ይባረክ ጌታን የምትቀበሉ አሁን አንድ ቁጥር የምትጽፉበት ሰዓት ነው ኢየሱስን መቀበል ፈልጋለሁ ከዚህ ኮተት ነፃ መውጣት ፈልጋለሁ በቃ የለም በአዲስ ኪዳን ታቦት የሚባል ነገር የለም በቃ እኔ ኢየሱስ ይሻለኛል ምትል የምነግርህ እውነት የገባ ገብቶ ነው ኢየሱስ ያድናል ብለህ የሞተው ለኔ ነው የተነሳውም ለኔ ነው ደም ያፈሰሰውም ለኔ ነው የምትል ከሆነ ና ወደ ጌታ አንድ ቁጥር ጻፍ ስማችሁን መዘግባለሁ ከዛ ጸልየን የዛሬውን ፕሮግራም እናበቃለን ምስጋና ለእግዚአብሔር ይሁን አንድ ቁጥር በቀለ ነጋሹ ክብር ለኢየሱስ ይሁን እንኳን ደህና መጣ ታቦት የሚባለውን መካድ አለብ ክደ ነው የምትመጣው ጆሲ እንኳን ደህና መጣ ጆሲ እንኳን ደህና መጣ ፍቅሬ አለሙ እንኳን ደህና መጣ ለኔ ለቄሱ ያልጠቀመ ላንተ እንዴት ይጠቅማል እኔስ ደሞዝ ተከፍሎኝ ነበር ሲሸከም የነበረው አንተ በነፃ ምን ሆነ ነው ጦስን ይውሰድ ከሐሰተኛ ታቦት ወደ ኢየሱስ ገነት እንኳን ደህና መጣሽ ክብር ለኢየሱስ ይሁን ሃሌሉያ እውነት እንኳን ደህና መጣ እውነት እንኳን ደህና መጣ
እልል እያላችሁ ጌታን የምትወዱ እንኳን ደስ አላችሁ። ነፍሳት እየዳኑ ነው። ትላንት ሲሳደቡ የነበሩ ዛሬ ነፃ እየወጡ ነው። እግዚአብሔርን አመስግኑ። ቅዱሳን እየጸለያችሁ ይልቀቅ፣ ሰንሰለት ይቆረጥ፣ ድግምት ይፍረስ፣ አስማት ይፍረስ፣ የደብተራ ስራ ይፍረስ፣ የጥንቆላ ስራ ይፍረስ፣ የሐሰት ትምህርት ይፍረስ እያላችሁ እየጸለያችሁ ያልጻፍኩት ካለ ደግማችሁ ትነግሩኛላችሁ። 5 ሰው ይዣለሁ። በቀለ፣ ጆሲ፣ ፍቅሬ፣ ገነትና እውነት። ኢየሱስ ያድናል። ኢየሱስ ጌታ ነው። ኦ ሃሌሉያ። እኔው ደስ የሚለኝ በእግዚአብሔር ፊት ምነግራችሁ ነፍሳት ሲድኑ ነው። ነፍሳት ሊድኑ የሚችሉት ደግሞ ሐሰቱ በእግዚአብሔር ቃል ተጠርጎ ካይምሯቸው ከወጣ በኋላ የሚያድነው የሚያተርፈው የዘላለም ሕይወት የሆነው ኢየሱስ መሆኑ ሲነገረው፣ መፍረስ ያለበት ይፈርሳል፣ መጽናት ያለበት ይጸናል። ለዛ ነው ፍርጥርጡን ማውጣት ነው የሚያስፈልገው። አያድንም። ጣዖት አምልኮ ነው። ጣዖት አምልኮ ነው። እግዚአብሔር አይከብርም። ኢትዮጵያ ውስጥ ባለ በኦርቶዶክስ ባለ የአምልኮ ስርዓት እግዚአብሔር አይከብርም። በጣም ነው የሚያበሳጨው። እንደውም እግዚአብሔርን ይዘገንነዋል፣ ይጠላዋል። ፋንድያ ነው የሚለው። ፋንድያ በነገራችን ላይ ዕጣኑንም ፋንድያ ብሎ ጠርቶ እንደ ፋንድያ ብሎ ጠርቶታል። እንኳን አይደለም በዚህ ዘመን በዛ ዘመን ራሱ ማለት በዛ ዘመን አንድ ቁጥር ጻፉልኝ። ጌታን መቀበል እፈልጋለሁ የምትሉ እቺ ቀን ከክርስቶስ ጋራ ኪዳን የማደርግባት ቀን መሆን አለባት ብላችሁ የወሰናችሁ ሁሉ እግዚአብሔር ይረዳችሁ። ኑ ወደ ኢየሱስ። ታሪኩ እሺ ታሪኩ ባይዘዌይ ማንንም እንድንቀበል እኛ አልተጠራን። አሁን እዚህ ላይ ማርያምንስ ብለው ይጽፋሉ። ማርያምን እመናት ተቀበላት፣ በእርሷ አምነህ የእግዚአብሔርን መንግስት ትወርሳለህ ተብሎ አልተጻፈልን። በቃ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ የተጻፈው ስለ ኢየሱስን ነው የምትቀበለው። ማርያም የኢየሱስ እናት እንደሆነች መጽሐፍ ቅዱስ ይናገራል። ማንም ሊክደው የማይችል እውነት ነው። የተሰጣትን ሚሽን አኮምፕሊሽ ያደረገች የተሰጣትን ኃላፊነት የተወጣች ሴት ናት። ከኛ ጋራ የእግዚአብሔርን መንግስት ምትወርስ ናት። የተከበረች ናት። ብጽዕት ናት። ቅድስት ናት። ማርያም አምላክ ግን አይደለችም። አዳኝ ግን አይደለችም። መድኃኒት ግን አይደለችም። መንግስተ ሰማያት ምታስወጣ አይደለችም። ማርያምን መውደድ ሌላ ጉዳይ ነው። ማርያምን ማምለክ ደግሞ ሌላ ኃጢአት ነው። ስለዚህ ኢየሱስን በመቀበል እንደምትድን የተነገረ። አሁን የማርያምን ጉዳይ ምን ላርገው እያላችሁ ምጽፉልኝ፣ ምን ታረጋዋለህ ወንድሜ? ምን አድርግ ተባልክ? ኢየሱስን ተቀበል ተባልክ። ማርያም ራሷ የሚላችሁን አድርጉ አለች። የሚላችሁን አድርጉ። ስለዚህ አንተ ማድረግ ያለብህ ኢየሱስ ያለህን። ኢየሱስ ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ስለዚህ መንብኝ እያለ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ እንድታምንበት ኢንቫይት ያደረገ ኢየሱስ ነው። አዮ ስለዚህ ማርያምን እዚህ ውስጥ በድነት ጉዳይ ማርያም እዚህ ውስጥ አትገባ። አለቀ። 4 ነጥብ። መላእክት አይገቡም። የሞቱ ሙታን አይገቡም እዚህ ውስጥ። የሚያድነው ኢየሱስ ነው። በቃ የሚያድነው ኢየሱስ።
ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ የምትቀበሉ ጌታን የምትቀበሉ አንድ ቁጥር ለምን ጻፋ ትላለህ የምትሉ ደግሞ አንድ ቁጥር ለመጻፍም ቀላል ነው። ከእንደገና ደግሞ አንድ አዳኝ ነው ያለው። የሞተልን አንድ ነው፣ ያዳነን አንድ ነው፣ እርሱም ኢየሱስ ነው። ስለዚህ አንድ ቁጥር ነው የምትጽፉ። ስማ የማርያም በዓል ስንት እንደሆነ ታውቃለህ? ኦርቶዶክስ ውስጥ 33 በወር ማለት በወር በአንድ ወር 30ን ጨርሰው 3 ድርብ አለው። 3 ድርብ የጌታ ቀኑ የለም እኮ ውሸት እኮ ነው። ውሸት 33 ቀን የጌታ በዓላት ተብሎ 9 ይላል። አያፍርም 9 የማርያም ስትለው 33 እዛ ቤት እኮ ማርያም ነው የምትመለከው። ወደ ጌታ ና ዞር በል። ምን አጨቃጨቅ መጨረሻ ላይ ብሎኬቱ ይቀርለታል። እዛው ብሎኬት ምድር ላይ የምንሰራው ለዘላለም የሚኖር ምንም ነገር የለም። የእግዚአብሔር መንግስት ነው የምናገለግለው። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። አንድ ቁጥር ጌታን መቀበል የምትፈልጉ ዛሬ መዳን እፈልጋለሁኝ ከሱስ ወደ ኢየሱስ፣ ከጣዖት አምልኮ ወደ እውነተኛ የመንፈስ አምልኮ ወደ ጌታ ወደ ኢየሱስ መምጣት እፈልጋለሁ የምትሉ እሺ፣ አንድ ስም የሌለው አንድ ቁጥር የጻፈልኝ አለ። የሃሽታግ ምልክት ያደረክ ወንድሜ ስምህን ምን ብዬ እንደሚይዘው አላወኩም። ባንዲራ አለ፣ የኢትዮጵያ ባንዲራ አድርገሃል። እሺ ዝም ብዬ ሊያዘው፣ ስም የለውም ግን ሊያዘው። ስንተኛ ሰው ማለት ነው? 1 2 3 4 5 6 7 8ኛው ማለት ነው። ቶሎ ጌታን የምትቀበሉ ያልጻፍኩ ስማችሁን ያልጻፍኩ ደግሞ ደግማችሁ ብትጽፉልኝ ደስ ይለኛል። ስማችሁን ካልጻፍኩኝ ደግማችሁ ጻፉልኝ። ማን ነው ይሄ? አዎ አሁን ያልኩት። እሺ ተባረኩ፣ ጸጋ ይብዛላችሁ። ከዛ ጸልየን እናበቃለን። እሺ ቢኒ እንኳን ደህና መጣ። ችግር የለም። እሺ ፍጹም ሌኒዝ 11ኛ ሌኒዝ። ክብር ለኢየሱስ ይሁን። ሃሌሉያ 11 ሰው ደርሰናል። ሰሞኑን ያው ብዙ ሰዎች ወደ ጌታ መንግስት እየመጡ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ አገልግሎት ሐሰትን በማፍረስ እውነትን በማጽናት የሚሰራ ሚኒስትሪ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ ያድናል ምን አስቆረቆረኝ፣ ያድናል 100 የልፋት በር፣ ያድናል መግቢያው ኢየሱስ ነው፣ ያድናል ወደ ሰላም ሀገር። አንተ ሰው ትፈለጋለህ ዘላለም መኖር ታይቶልህ፣ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል። ሃሌሉያ። እሺ አንዱን አስወጥቻለሁኝ፣ ስም የሌለውን አስወጥቻለሁ። ስም የሌለውን አስወጥቻለሁ። እሺ 10 ሰው ሆኗል ማለት ነው። 11 ነበሩ። ስም የሌለውን አውጥቻለሁኝ፣ እሱን ተሰርዟል። እሺ ክብር ለጌታ ለኢየሱስ ይሁን። ጌታን መቀበል የምትፈልጉ አሁንም ጊዜ አለ። አንድ ቁጥር መጻፍ ትችላላችሁ። አንድ ቁጥር
እሺ ከጎንደር ደግመ ጻፍልኝ። እሺ ከጎንደር ሚለው እሺ ተሙ 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 ጆንሰን ተሙ ሌንዝ ይዣለሁ ያንቺን ስም ተባረኪ። እሺ ፍሬ ተባረኪ፣ እንኳን ደህና መጣሽ። እግዚአብሔር ይባረክ። በእውነት ስለናንተ ጌታን እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ። ኢየሱስ ይወድሃል፣ ኢየሱስ ይወድሻል። ነፍሱን ስለኛ አሳልፎ የሰጠው እሱ ብቻ ነው። አዳኛችን እሱ ነው። እሺ ስካች ማን ነው? ስካች የሚል አለ። እሺ ሊያዝ እንኳን ደህና መጣ። እሺ ከጎንደር ቤተ ከጎንደር እሺ ይህች ዕድል እንዳታመልጣችሁ። ዘኪዮስ መንግስቱ እሺ ዘኪዮስ መንግስቱ እሺ ቤተ አማራ ከጎንደር ሚለውን ይዣለሁ። ደግመ ስለጻፍክልኝ ይዣለሁ። ሐሳብ ከቀየርክም አሳውቀን። ስካንች ይዣለሁ ወይም ስካች ዘኪዮስ ይዣለሁ። ተባረኩ፣ ጸጋ ይብዛላችሁ። ስንት ሰው ደረስን? 14 ሰው ደርሰናል። 14 ሰው ደርሰናል። እንኳን ደህና መጣችሁ። 14 ሰው ደርሰናል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እሺ ክብር ለኢየሱስ ይሁን። ሰይጣን ይቃጠላል፣ ወንጌል ይቀጥላል። 300 ቀበሮችን ያዘ ይላል ሶምሶን። ጅራታቸው ላይ ችቦ አሰረና ለኩሶ ለቀቃቸው ይላል። እነዛ በፍልስጤማውያን እርሻ መካከል አለፉ ይላል። ያንን እርሻ አደባዩት ይላል። በኃጢአት የጨቀየ የኃጢአት እርሻ፣ የክህደት እርሻ፣ የጣዖት አምልኮ እርሻ የወንጌል እሳት በታሰረባቸው ልክ እንደ ሶምሶም ቀበሮች እሳቱን ይዘው እንደሮጡት የወንጌል አገልጋዮች በየከተማው ሲያልፉ ወንጌል ሲሰበክ ምድራችንን ያጥለቀለቀ የሐሰት እርሻ ይቃጠላል፣ ይነዳል። ንፍታሌም እሺ ንፍታሌም እንኳን ደህና መጣ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ዴቮ እንኳን ደህና መጣ። 16ኛ ማለት ነው ዴቮ 16ኛ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እኔ እየተሰደብኩ ወንጌል እየተሰበከ ሰዎች የሚድኑ ከሆነ ከዚህ በላይ ምን አለ ወንድሜ? በቃ እግዚአብሔር ከበረ ማለት ይሄ።
እንዲህ ነው እግዚአብሔር የሚሰራው። ዴቮ እንኳን ደህና መጣ። እንወድሃለን ወንድማችን፣ ተባረክ። አቤት የእግዚአብሔር ጸጋ! አቤት 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 አቤት! ወደኔ የመጣውን ከቶውኑ ወደ ውጭ አላወጣውም ይላል ጌታ ኢየሱስ። ወደ እርሱና እንጂ ወደ ውጭ አትጣልም። ለዘላለም ዋስትና ኢየሱስ። ክብር ለጌታ ለኢየሱስ ይሁን። 16ኛ ዴቮ ቀጥሉ ቀጥሉ ቀጥሉ። ኑ ወደ ጌታ ወደ ኢየሱስ ኑ። ክብር ለኢየሱስ ይሁን። ምስጋና ለጌታ ይሁን። ሃሌሉያ